ኤሊፍ ክፍል ውስጥ እየተሯሯጠች መጮህ ጀመረች። ሁሊያ ተይ ኤሊፍ እንደዚህ አትሁኚ፣ በቃ ንቂ፣ ህይወትሽን መጀመር አለብሽ፣ እንደዚህ መቀጠል የለብሽም ብላ ጮኸችባት። አዎ ልክ ነሽ ሁሊያ፣ ልክ ነሽ እያለች ወደ ዴስኩ ሮጣ ዴስኩን ከፈተችና የሆኑ ብዙ ወረቀቶች ይዛ መጣች። ለሁሊያ እያሳየቻት ተመልከቺ፣ ይሄ ሁሉ ውሸት ነበር፣ ውሸት የ10 ዓመት ውሸት ትመለከቻለሽ። ይኸውልሽ ለብዙ አመታት የዚህን ቤት ኪራይ ሀካን ፈጽሞ አልከፈለም። ብዙ የባንክ ዕዳ አለበት። ተመልከቺ። ምን ያልሽ ነው ኤሊፍ ብላ ሁሊያ ተጠጋችና ወረቀቱን ማየት ጀመረች። እየፈራች እየተንቀጠቀጠች ወረቀቱን እያገላበጠች አየች። ብዙ ሰነድ በእጇ ላይ ይዛለች። አዎ አየሽ፣ ለዚህ ነው የኔ ህይወት ውሸት ነበር፣ ለብዙ አመታት ውሸት፣ በህልም የተሞላ ውሸት። አየሽ፣ ለዚህ ነው ይሄንን መንቃት አለብኝ አይደል? እነዚህን ነገሮች መተው አለብኝ ብላ ወለሉ ላይ መሬቱ ላይ ቁጭ ብላ ማልቀስ ጀመረች። ፈጽሞ አላወቅኩም እህቴ፣ ቅርታ አድርጊልኝ ብላ ጓደኛዋ አብራት ተቀመጠችና ማልቀስ ጀመሩ። አዎ በማግስቱ ኤሊፍ እየተጓዘች ነው። ጉንሽን በእጇ ይዛለች። አንዲት ሴት ወንድን ምን ያህል ልታፈቅር ትችላለች? ከዛስ ካፈቀረች በኋላ አንድ ቀን ከህልሟ ስትነቃ ሁሉም ነገር ባዶ ንፋስ ሲሆን ምን ይሰማታል? በጣም ንፋስ ሲሆን እያለች ብቻዋን እያወራች በሀሳብ ትሄዳለች። እየተጓዘች ነው። ተጉዛ አንድ ድርጅት ጋር ደረሰችና እንዲህ አለች። ይኸውልሽ አሁን የምነግርሽ ነገር አለ። እሺ ጉኒሽ፣ እስከ እናትሽን እስከማገኛት ብቻ እሺ፣ ልትረጅን ትቻለሽ። እኔ ከዚህ በላይ ማድረግ አልችልም፣ ልረዳሽ አልችልም፣ ግን ቃል ኪዳን እገባልሻለሁ እናትሽን እስከማገኛት ድረስ። እሺ፣ ደግሞ እዚህ ያሉትን ጓደኞችሽን ተወጃቸዋለሽ። ጉኒሽና ኤሊፍ ያሉት አንድ የማደጎ ማዕከል በር ላይ ነው። አዎ ኤሊፍ አንድ ነገር አስባለች። ጉኒሽን ማደጎ ማዕከሉ ላይ ጥላት ልትሄድ። አሁን እኔ ጥሩ ደብዳቤ ጽፋለሁ ለድርጅቱ። አዎ በደንብ እንዲንከባከቡሽ፣ ልጆቹ ደግሞ ጥሩ ጨዋታ እንዲያጫውቱሽ እርግጠኛ ነኝ። ተወጃቸዋለሽ። እሺ ጉኒሽ አደራሽን እያለች አባበለቻት። ጉኒሽ ዝም ብላ ትመለከታታለች። ከዛም ገቡና ወደ ውስጥ ይውላችሁ፣ ኑ ተመልከቱ፣ እችን ቆንጅዬ ልጅ ይዋት፣ አያችሁ፣ ደግሞ አብራችሁ ተጫወቱ፣ ጥሩ ጨዋታ አጫውቷት። ስለዚህ ወንድሜ ደግሞ እሷን በደንብ ያያታል አለቻቸው። ከዛም ጉኒሽን ከእጇ ለማላቀቅ ሞከረች። አዎ በግድ አላቀቀቻትና ቀስ እያለች ከበር ወጥታ ሄደች። እየተጓዘች ነው። ልጆቹ ጉኒሽን ከበቧት። ምን እያረግሽ ነው? እናትሽ ነች? እንዴት እናትሽ ጥላሽ ትሄዳለች? በምን ምክንያት ነው ጥላሽ የምትሄደው? እስቲ ንገሪን፣ አባትሽ ሴት ነው ያለው እያሉ ልጆቹ ተፈራረቁባት። ጉኒሽ ግራ ገባት። የምታደርገውን አላወቀችም። ቀስ ብላ ኤሊፍ ወደ ኋላ ስትመለከት ጉኒሽ አንድ ቦታ ቆማለች። እየተንቀሳቀሰች አይደለም። ቀስ ብላ አሁንም አየቻት። እየተንቀሳቀሰች አይደለም። ቀጥሎ ኤሊፍ ከዚህ በላይ መጓዝ አልቻለችም። ወደ ማደጎ ማዕከሉ ፊቷን መለሰች። አዎ አልቻለችም። ስለዚህ ወደ ጉኒሽ መሮጥ ጀመረች። በዚህ ሰዓት ጉኒሽም የኤሊፍን መሮጥ አይታ እሷም መሮጥ ጀመረች። ወደ ኤሊፍ ሮጡ። ሁለቱም ተቃቀፉ። ከዛ እስከ ዛሬ ተናግራ የማታውቀው ብላቴና ትንሽ ጉኒሽ ትተሽኝ አትጂ ብላ በቀስታ አንደበቷን አላቃ ተናገረች። ኤሊፍ ተንበረከከችና አልለቅሽም፣ ከአሁን ወዲያ አልተውሽም፣ ምንም ቢሆን በቃ አለችና እቅፍ አርጋ ያዘቻት። ተቃቅፈው ተሳሳሙ። ሱዴ እያሰበች ነው። አሰበችና ስልኳን አውጥታ ባለፈው ዲ ላይ ደወለችበትን የጥያቄ ምልክት ያደረገችበትን ስልክ አውጥታ ደወለች። ከዛኛው ጥግ አንድ ሰው አነሳ። አቤት አላት። አቤት እንዴት ነህ? ማን ልበል? አዎ እኔ ሱዴ ነኝ፣ የዲላ ጓደኛ። ዲላ የምትባል እኔ አላውቅም።
ተሳስተሻል። የተሳሳተ ቁጥር ነው የደወልሽው። አላቅም አላት። እርግጠኛ ነህ? እኔ የዲላ ጓደኛ ነኝ። አንተ ደግሞ የዲላ ጓደኛ እንደሆንክ ነግራኛለች። የኔም ቤት ተሳስተሻል አልኩሽ፣ ተሳስተሻል አላት በቁጣ። እሺ ብላ ዘጋችው። ከዛ ኤሊፍ አሁን ወደ ሀካን መስሪያ ቤት መጣች። ከዛ ታውቂያለሽ፣ ይሄ የአባትሽ መስሪያ ቤት ነው። አሁን ሄጄ አባትሽ መስሪያ ቤት ላይ ያለውን የጡረታ መብቱን አስከብርና የገንዘብ ወስጄ ብላ እያወራች ቀስ ብላ ጉንሽን ጥላ ወደ ቢሮ ገባች፣ ወደ ፋይናንስ ክፍል። ጤና አዎ እኔ ኤሊፍ ነኝ፣ የሀካን ባለቤት ነኝ እና ትንሽ ችግር ገጥሞኝ ነበር። አዎ ምን ልርዳሽ? ምን ረዳሽ ነገር ካለ እያለ ያናገራት ነው። ኦኬ እሺ ቁጭ በይ አለና ሰውየው አስቀመጣት። ወይዘሮ ኤሊፍ የምነግርሽ ነገር አለ። አዎ አንድ ነገር አለ። ብዙ ችግር አለ እዚህ አቶ ሀካን ብዙ ብር ከዚህ መስሪያ ቤት ወስዷል። ስለዚህ የምንረዳሽ ነገር የለም። ብዙ ብድር አለበት፣ ብዙ ብድር አላት ፋይናንስ ክፍሉ። ሊሆን አይችልም አለች። አዎ ሊሆን አይችልም፣ ግን አቶ ሀካን ብዙ ብር ወስዷል። ወደ 290,000 ብር ወስዷል። ስለዚህ ይሄ ብድሩ ነው የሱ እንጂ ከዚህ ድርጅት ምንም የጡረታ እንትን የለውም አላት። ወረቀቱን ይዛ ቢሮ ውስጥ ፈጥና ወጣች። ወረቀቱን ይዛ ወደ ዋናው ክፍል እየሮጠች ሄደች። በሩን በርግዳው ገባች። ፍርሃት ወንበሩ ላይ ቁጭ ብሏል። ምንድነው? ጤና ይስጥልኝ ግቢ አላት። ምንድነው እያላችሁ ያላችሁት? አንዴ ባለቤትሽ ጥሩ ሰው ትላላችሁ፣ ሁለተኛ እንደገና ቀብር ትመጣላችሁ፣ የቀብር ማስፈጸሚያውን ትከፍላላችሁ እና ደግሞ ማለት ጀመረች ኤሊፍ እየጮኸች። ይቅርታ የኔም ቤት ያለ መግባባት አለ። ምንድነው እያልሽ ያለሽው? አዎ ሀካን ብድር አለበት ትላላችሁ፣ እንደገና ደግሞ ሌላ ብዙ ታወራላችሁ። ምንድነው አለችው። የምን ብድር? ምናልባት ያለ መግባባት ይሆናል እንጂ ምንም ብድር የለበትም። ድርጅቱ ሁሉንም ብድር ከፍሏል አላት ፍርሃት። እኔ ብድሩ እንዲከፈል አልፈልግም። ጊዜ መስጠት አለባችሁ። እኔ አሁን የሰማሁት ብድር እንዳለበት አላውቅም። ስለዚህ አሁን የሰማሁት ብድሩን እከፍላለሁ፣ ግን እናንተ ጊዜ ስጡኝ። ሁሉንም ነገር በአንድ ላይ አወሳሰባችሁብኝ አለች። ይኸውልሽ የኔ መቤት እዳ የለብሽም እያልኩሽ ነው። ስለዚህ ያለ ትንሿ ጉንሽ ሮጣ ቢሮ ገባች። ቢሮ ስትገባ ፍርሃት ደነገጠ። ይቅርታ ልጅሽ ነች አላት። አይደለችም፣ የባለቤቴ ልጅ ነች። እሷንም እንደኖረች ያወቅኩት ያን ለታ የአደጋው ለታ ነው ብላ ስትል ፍርሃት ደነገጠ። በጣም በኃይል ደነገጠ። ፍርሃት ደንግጦ ተመለከታት። ሀካን ከመሞቱ በፊት ከዲላ ጋር ሲጨቃጨቅ ይታያል። ምንድነው የምትዩ? ስሟ ራሱ እዚህ ጋር ፒቴክ ነው የሚላት። ፒቴክ ምን እያልሽ ነው? ልጅቷን ማየት አለብሽ። አልችልም፣ በቃ አልችልም። እኔ ህይወት አለኝ። ልጅ መጠበቅ አልችልም፣ ልጅ መያዝ አልችልም እያልኩ ነው። እኔ ኃላፊነት መሸከም አልችልም በቃ ስትል ይታያል። ይሄ የድሮ ፍላሽ ባክ አድርጎ ነው የሚያሳየው እና በፊት ከመሞቱ በፊት ከዲላ ጋር ሲጨቃጨቅ፣ በነገራችን ላይ ልጅቷ የዲላ ልጅ ነች። እንግዲህ ያው ታሪኩ እየተወሳሰበ ነው። ስለዚህ ሀካን ከመሞቱ በፊት በኤሊፍ ላይ የማገጠው ከዲላ ጋር ነው ማለት ነው፣ ከፍርሃት እህት ጋር። ስለዚህ አሁን ታሪኩ ወደ አንድ መስመር እየመጣ ነው። እየተጨቃጨቁ ነው በኃይል እና ከመሞቱ በፊት የደረገው የመጨረሻው ምሽት ነበረና ይጨቃጨቃሉ በኃይል እና ልጅ መጠበቅ እንደማትችል እየነገረችው ነው። አዎ አትችም፣ አንቺ ለዚህ የተፈጠርሽ አይደለሽም። ከአሁን ወዲያ ችን ልጅ አታያትም። አዎ አላያትም፣ አልፈልግም፣ እንደውም እንዳያት አልፈልግም። ወደምትፈልግበት ይዛሃት ሂድ። አዎ ባለቤቴ ትረዳኛለች፣ ወስጄ ሰጣታለሁ፣ እኛም እናሳድጋታለን። አንቺ ከአሁን ወዲያ እችን ልጅ አታያትም እያለ እየጮኸ ነበረ። ውሰዳት፣ አልፈልጋትም እያለች በኃይል ጮኸች። ከዛም ልጅቷ ቀስ ብላ ትሰማ ነበር። በዚህ መሀል
ብድግ አድርጎ ልጅቷን አቅፎ ይዞ ከአፓርትመንቱ ሮጦ ይወጣል። ሮጦ ወጥቶ ልክ መኪና ውስጥ አስገብቶ ቀበቶ ሲያደርግላት ዲላ አንድ ሻንጣ ይዛ እየሮጠች መጣች። ይኸው ይሄንን ረስታችኋል ውሰዱት ብላ የልጅቷን ልብስ በኃይል ወረወረችው መሬት ላይ። በዚህ መሃል ፍርሃት መኪናውን እየነዳ መጥቶ በሩ ላይ ቆመ። ያን ዕለት የመጀመሪያ ዕለት ደብዳቤው በሰርጉ ዕለት የተላከለት ሚሴጅ የነበረበት ቀን ነውና በዛን ቀን የገባለት ሚሴጅ እዚህ ቦታ ነበር የጠቆሙት። ስፍራው ጋር ሲደርስ እንግዲህ የተመለከተው ማንን ነው? ሀካን በሱ መስሪያ ቤት የሚሰራውን ሰውዬ ልጅ ይዞ ሲወጣ አላየውም። ነገር ግን ከዲላ ሻንጣ ይዞ ሲቀበልና ወደ መኪናው ሲወጣ አይቶት ነበረ እና ፍርሃት መኪናውን አቆመና እየተመለከተ ነው። የእህቱንና የሀካንን ጭቅጭቅ ከሩቅ ነው ያለው፣ መኪና ውስጥ አይሰማውም። እንዴት ይላል ፍርሃት መሪውን እየደበደበ በኃይል እየጮኸ እንዴት ይሄ እንዴት ታደርጋለህ አንተ ደደብ፣ አንተ ሀካን ይሄንን እንዴት ላይ ታደርግብኛለህ እያለ ፍርሃት ይጮኻል። ዲላ ወንድሟን አላየችም። ወደ አፓርታማው ተመለሰች። ሀካንና ፍርሃት ተያዩ። ድንገት መኪና ውስጥ ልጅቷ ነበረች። ግን እሱ በወቅቱ ፍርሃት የሚታየው ማንን ነው? ሀካን ብቻ ነው የሚታየው። አንተ ማትረባ እኔ እህት ላይ ይህንን እንዴት ወንጀል ትሰራለህ እያለ ሲያስብ ድንገት ከሀካን ጋር አይን ለአይን ተጋጩ። ከዛ ሀካን ሮጦ መኪና ውስጥ ገባና መኪናውን ሞተሩን አስነስቶ መኪናውን ማብረር ጀመረ። በዚህ መሃል ልጅቷ መኪና ውስጥ ነበረች። ፍርሃት ግን ያላየው ነገር ነበረ። እቺ ብላቴናዋ የእህቱ ልጅ ነች። ያየው ሀካን ከእህቱ ጋር መማገጡንና ለ5 ዓመት መሸሸጉን እንጂ እቺ ልጅቷ ከእርሱ ጋር እንዳለች ልጅ እንደተወለደችም አያውቅም። አሁን ልጅቷን ሲያይ ደነገጠ። ከዛ እቺ ከአደጋውን የተረፈችው እያልሽ ነው አላት ለኤሊፍ። አዎ ያለታ አደጋው ምሽት ለት አብራው ነበረች። ባለቤቴ ሲሞት እሷ ምንም አልሆነችም። ከመኪናው ነው የወጣችው እና ስሟ በእኔ ነው የተመዘገበው። እናቷን እየፈለኳት ነው። ስለዚህ እሷን ደግሞ እኔ ይዣታለሁ፣ ከእኔ ጋር ነው ያለችው እና ምንም ላደርግላት አልቻልኩም። እስካሁን እናቷ ካለችበት አልወጣችም ትለዋለች ፍርሃትን። ፍርሃት አሁን ወደ ኋላ እየሄደ እያየ ነው በሁኔታው ያለታ የነበረውን ያስደነገጠው ፍርሃት ካደጋው በስተጀርባ ነበረ እና በዚህ መሃል መኪናውን ሀካን ከፊት ለፊት እያበረረ ሲሄድ ፍርሃት በኃይል እየተከተለው ነበር። አቁም ብያለሁ፣ አቁም አንተ ማትረባ፣ እህቴን ያደረካትን ትነግረኛለህ እያለ ከኋላው በፍጥነት ይከተለው ነበር። ሀካን ደግሞ ወንድሙ አለቃው ወይም ደግሞ የፍቅረኛው ወንድም እንዲደርስበት ስላልፈለገ ፍርሃት ተው፣ አትከተለኝ፣ እባክህ ተመለስ እያለ እየተናገረ መኪናውን በኃይል እያፈጠነ ያለ ድንገት መንገዱን ስቶ ወደ ገደል ገባ። በዚህ መሃል ገደል ውስጥ መኪናው ተገለባብጦ ገባ። ሀካን ያንለታ ሞተ ማለት ነው እና ታሪኩ እንግዲህ ይቀጥላል። በሚያሳዝን ሁኔታ እቺ ልጅ ከዛ አደጋ ነው የተረፈችው። ምንም ተስፋ የለኝም እያለች ነው። ፍርሃት ለዚህ ነው የደነገጠው። በዛን ቀን ልትሞት ትችል ነበር እቺ ልጅ። ያንለታ ልክ መኪናው ሲገለባበጥ ፍርሃት ምንድን ነው ያደረገው? ለሆስፒታል ደውሎ ካሳወቀ በኋላ ራሱን ሸሸገ። ፍርሃት እስካሁን በጭንቀት ነው። ስለ ሀካን ሞት ያው እጁ እንዳለበት ስለሚገባው ማለት ነው። ከኋላ ምንም ባይገፋውም ወይንም መኪናውን ባይጫነውም እርሱ እየተከተለው ነበረ እና በጣም በሀዘን ስሜት ወደ ልጅቷ ተመለከተ። አዘነ በጣም። የአደጋውን ኤሊፍ እየነገረችው ነው። ባለቤቴ በዛ አደጋ ሞቷል፣ እቺ ልጅ ግን ተርፋለች፣ እናቷን ማግኘት አለብኝ። ፍርሃት መናገር አልቻለም፣ ፈዞ ቀረ። እየተመለከታት ነው፣ አንዴ ኤሊፍን አንዴ ትንሿ ልጅ። ፍርሃት ካሁን በኋላ ምን ያደርግ ይሆን? ስለ ዲላ ሲጠይቅ ይሆን? እቺ ልጅ የዲላ እንደሆነች ያቅ ይሆን? ቀጣይ የምንመለከተው ነው። ለዛሬ በዚሁ እናበቃለን። ሼር፣ ሰብስክራይብ ማድረጋችሁን አትተው አዲስ ከሆናችሁ፣ እንዲሁም ደግሞ የደውል ምልክቷን ተጫኑ ቀጣዩ እንዲደርሳችሁ።